እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። የሚናገራቸው እኔ ውሸት ነው እንዳልል ቁርአን ላይ ተፍሲር ባላረግም ሼኮች በጣም ትላልቅ ሼኮች ዱዓ በሚደረግበት ሰዓት ቁጭ ብዬ አዳምጬ የተናገሩኝ ብዙ ነገሮች እሱ መልሶ እየተናገራቸው ነው። እና ደግሞ ቁርአንን ደግሞ ፍቺ ያደረጉ በጣም ትላልቅ ዑለማዎችም አሉ። ከዛም አልፎ ደግሞ ተፍሲር ያደረጉ የፈሰሩትን መልሶ ሲናገር መጨረሻ እኔ እንደውም የምሩን በቃ ከመውደድም አልፎ ራሴ ወደ ለመጠየቅ መሞከር ጀመርኩ። አሁን ከነ ማዳመጥ ጀመርኩ። በስነ ስርዓት ክርስትና ህይወትን አልገባበትም፣ ገና አልተቀበልኩም። ከነ በስነ ስርዓት በቃ ማዳመጥ፣ ከክርስቲያን ልጆች ጋር መገናኘት፣ መዝሙርን ማዳመጥ፣ ተዋህዶ ፕሮግራም የሚካሄዱትን ልጆች መከታተል ጀመርኩ፣ ቀጥታ ማለት ነው። አባ ገብረ ኪዳነ በሰዓቱ እሷን በምትልክልኝ እኔም ደግሞ በሚለቁት ጋር እንደተለቀቀ አያለሁ። ቁጭ ብዬ ማታ ስገባ ቁጭ ብዬ ነው የማየው። እግዚአብሔርን ነው የምልህ። ለዚህ እናቴ ምስክሬ ነች። እናት ነች ሄዷል ብላ እንደማትዋሽ እርግጠኛ ነኝ። ለዚህ እግዚአብሔርን ነው ለሊት ቁጭ ብዬ ማለት ከቤት ወጥቼ ዋይፋይ የግቢ የጎረቤት ስላለ የተከራየንበት ቤት ውስጥ ቁጭ ብዬ እስከ 9 ሰዓት እስከ 8 ሰዓት ውጪ ይቀመጣል። ለምን መሰለህ? ቤት ውስጥ ገብቼ ማዳመጥ ከሆነ አለ ለሷ እናቴ ነች እንድትከፋብኝ አልፈልግም ነበር። የወንድሜ ልጆች አሉ ህፃናት እስልምናን ነው እንዲከተሉት የሚፈልገው ወንድሜ ያን ነገር እንዳይታወቅብኝ ውጪ እስከ 9 ሰዓት ልክ እነሱ ሲመጡ ስክሮል አድርጌ ሌላ ነገር አያለሁ። አባ ገብረ ኪዳንን ተመለከተ። የነሱን ልክ ሰው ሲመጣ ልፍ ሲል ሶማሌ ስለሆነ የተከራየንበት ግቢ ልክ ወደ ውጪ ሲወጡ ሰው ወደ ሽንት ቤት ምናምን ሲመጣ ልፍ አደረግና ሌላ ነገር አያለሁ። ኩሽና ገባለሁ እያልኩኝ መጨረሻ ላይ በቃ አሁን እኔ ደመደምኩ። በቃ ክርስትና መነሳትና ፈልግ እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። ኡስታዝ ቃለ አሚን ለወገናችን እፎይ ይሄን ቪዲዮ ሼር እያደረጋችሁ ለዚህ ወገናችን ቪዲዮ እንዲዳረስ አድርጉ። ኡስታዝ ቃለ አሚን በኦፊሻል የፌስቡክ ገጹ ላይ ግልጽ የሆነ የውይይት ጥሪ ለወገናችን እፎይ ለተባለው ግለሰብ አቅርቧል። ርዕሱም የሚሆነው በአይሻ ጋብቻ ዙሪያና እንዲሁም ደግሞ በዮሐንስ 1:1 ወይንም ደግሞ በክርስቶስ ማንነትና ምንነት በነገረ ክርስቶስ ላይ ለመወያየት ፍቃደኛ የሚሆን ከሆነ በውስጥ ሊያወራኝ ይችላል ብሎ ኦፊሻሊ የውይይት ጥሪ አቅርቧል። ይህ የውይይት ጥሪ ቀጥታ ጽሁፉን ማንበብ ከፈለጋችሁ በኡስታዝ ቃለ አሚን የፌስቡክ ገጽ እንዲሁም ደግሞ በሙራድ ታደሰ የቴሌግራም ቻናል የፌስቡክ ገጹም እንዲሁ ኦፊሻሊ ተሰራጭቷል ማለት ነው። ወገናችን እፎይ ለውይይቱ ዝግጁ ከሆነና ይህንኑ የውይይት ርዕስ የሚቀበል ከሆነ ከቃለ አሚን ጋር በውስጥ ዝርዝር ነጥቡን መነጋገርና ለውይይቱ ዝግጁ መሆኑን ማሳወቅ ይችላል ብሎ ኦፊሻሊ አስቀምጧል ማለት ነው። በዚህ አጋጣሚ ከወንጀለኛ ጋርና በወንጀል ከሚፈለግ ሰው ጋር ለምን ውይይት ይደረጋል ብላችሁ ጥያቄ ለምታነሱ ሙስሊሞችም እንዲሁ ኡስታዝ ቃለ አሚን ሰፋ ያለ ነገር ፌስቡክ ገጹ ላይ አስቀምጧል። እዛ ላይ ግቡና እዩ። ይሄን ቪዲዮ ደግሞ በተቻላችሁ መጠን ሼር ኮፒ ሊንክ እያደረጋችሁ ለዚህ ተሳዳቢ ወገናችን አድርሱለት። ምክንያቱም እድሜ ልኩን በመዝለፍና በመስደብ ጥገኛ ሆኖ እስከ መቼ እንደሚኖር እናያለን። የውሸት ዘገባና ደኢፍ ሐዲሶችን እየቀጠፈ ሙስሊሞችንና እስላምንና ሙስሊሞችን ሲያብጠለጥል የሚኖር ሰውና ነውና ኡስታዝ ቃለ አሚን ኦፊሻሊ የውይይት ጥሪ አቅርቧል። እናንተም ግቡና ኦፊሻሊ የሆነውን የኡስታዝ ቃለ አሚንን የፌስቡክ ገጽ ተመልከቱ። እንዲሁም ደግሞ የሙራድ ታደሰን የቴሌግራም ቻናል፣ በተመሳሳይ የሙራድ ታደሰን የፌስቡክ ቻናል የቻላችሁ ወንድሞች ደግሞ እዚህ ላይ ቪዲዮ እየሰራችሁ አሰራጩ። ይህ ሰው ግዴታ ለውይይት ቀርቦ መወያየት መቻል አለበት። ወሰላሙ አለይኩም ወራህመቱላህ። ምን ሆነሃል? ስማኝ፣ አሁን አርጂ እየሰማክ ነው። አንተ ሙስሊም አይደለህም። እኔ ይሄው በትልቁ አርገንሃል። አንተ አሳየን። ኦኬ፣ አንተ የነብዩን ሱና የምትከተል ነህ።
አሳየን። አሁን ቆይ አንዴ ላውራና ታወራለህ ፕሊዝ። በቃ ቴንክ ዩ። አንተ የነብዩን ሱና የምትከተል ሰው ነህ። ነብዩ ውዱ አድርጓል። የሞተ ውሻ በገባበት ፔሬድ ጨርቅ የነካውን በገባበት የሰዎች እዳሪ በገባበት ነብዩ ወይም ነብይክ፣ እኔ ነብይ አይደለም ነብይክ ውዱ አድርጓል። አሁን አርጂ ገብቶ ይሄ በሰብአዊ አይን ሲታይ ትክክል አይደለም እኔ አልቀበለውም ማለትና አንተ ደግሞ መጥተህ ሙስሊም አይደለህም ብለህ እየፎከርክ ነው። እስቲ አሁን እንደ ትክክለኛ ሙስሊም አሳየን። እኔ ያልኩ ምን እንደሆነ ታውቃለህ? አንተ ነገርከው አይደል? እኔ ውሸት ነው ለምን በዛ ተደረገ ማለቴ ሳይሆን ልክ እሱ ነገረው አይደል? አይ እንደ ሰውኛም ሳስበው አይደለም ከማለት ያኔ ለምንድን ነው ውሃ አልነበረም ወይ? ምን አይነት ነበር? ስንት ሜትር ነው የተባለው? ምን አይነት የቆመ ውሃ ነበር ወይ? የሚሄድ ውሃ ነበር ወይ? ሁሉንም እነግርሃለሁ። ሁሉንም ነበረበት። ገባ አይደል? ነገር ነው። ይኸውልህ ምንድን ነው የነገርከው አንተ? ነው አንዴ የቆመ ይኸውልህ፣ ኧረ በጌታ ስም የቆመ ውሃ ነው። እሺ አስጨርሰኝ፣ ልጨርስ። እንዴ ምንድን ነው የምትጨርሰው? አሳየን። እኔ የቆመ ውሃ ነው። ጥልቀቱ 1 ሜትር ነው። ስፋቱ 3 ሜትር ነው። ለምንድን ነው ያደረጉት? ለምንድን ነው ውሃ ተው ነው ወይስ ውሃ እያለ ነው በሱ ያደረጉት? ምንም አይናገርም። አንተ ውሃ ተው ነው ብለህ ታስባለህ? ታምናለህ? አይ ምሳሌ እኮ ነው ያልኩህ። ለምንድን ነው የተደረገው የሚለውን ነገር አንተ አሁን ይኸውልህ ብራዘር፣ ያቺ ርዕሷን ብቻ ነው ያነበብኳት አይደል እንዴ? አይደለም አንተ ይኸውልህ ለምንድን ነው ይሄን ያደረጉት? ጭራሽ የነብይክ ተከታይ የነበረ ሰው ደንግጦ ማለት ነው እንዴ በዚህ ውሃ ውዱ ታረጋለህ ወይ ሲል አዎ አረጋለሁ፣ በጣም በኮንፊደንስ ማለት ነው። አዎ እኔ አረጋለሁ፣ ውሃ በምንም አይቆሽሽም፣ ውሃ ንጹህ ነገር ነው አለ ነብይክ። ውሃ አጥቶ አይደለም ቆስሽ ከት አቤላ። ኧረ እንደውም አሪፍ አይዲያ መጣልኝ። እኔ ያልኩም እንደው ታውቃለህ እንዴ በጣም 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 ትልቅ ፖይንት አላረግም እያልኩ ሳይሆን ማለት ነው። ላስወርድ ነው ከዚህ በኋላ ማይክን ከከፈት ካስወርዳለሁ። አይ አታወርደኝ። እሺ አንዴ ማይክን ያዝ። አያስወርድ። አሪፍ ነገር መጣልኝ። ራሱ መሐመድ የተናገረው ነገር አለ። ቀደም ሳሳይ ከሰማችሁ አንዴ ትልቁ ላይ ልሆንና ከዛ እናንተ በምን አይነት ጭንቅላት እንደተቀበላችሁት ሙስሊሞች ራሱ ትንትሉኛላችሁ። እዚህ ላይ አይነት ሰው ነኝ ማለት እሺ፣ ይሄንን ልጻፍበት ነው። በጣም ይደብራል። ብቻ እነዚህ ፌር አይደለም። በጣም ነው የምታሳዝኑኝ። ያለ ዓላማ እዚህ ጋር ቁጭ ብላችሁ አይደል? አያስወርድህም። ግራ የሚገባኝ እናንተ ነገር አንዴ አዳምጠኝ ፕሊዝ። አያስወርድህም። ይጨርስና አንተ ታወራለህ። ይኸው አልወርድም። እኔም ውረድም ባትለኝ አልወርድም። ካላወረድከኝ በቀር ማላውቀውን አላውቅም። አሁን አዳምጠው። ቆይ አንዴ አዳምጠው። ያወራና ታወራለህ። ለእናንተም ነው። እሺ ይሄ ነገር አቤል፣ ኧረ እንደተማረ ሰው እናውራ ፕሊዝ። እንደተማረ ሰው እናውራ። እሱ እስከሚያመጣው ድረስ ከሱ ከልጁ ጋር በእናትህ ትዕግስት እንኳን ማነገቅተዋል እንዴ ልለምነን። ይህንን አዳምጦተሽ ይሄንን በረንብ በዚህ ውሃ ውስጥ ምን ይጣል ነበር? እንዴት ዱግስ የሞቱ ውሾች ይጣልበት ነበር። እንግዲህ አዳምጡኝ። የሞቱ ውሾች ይጣልበት ነበር። እሺ የሞቱ ውሾች ምን ውስጥ? ውሃ ውስጥ። በጣም ጥሩ። እዚህ ጋር ጸሎትን የሚያቋርጠው ሱናን ኢብን መጃ 952 ላይ መሐመድ ምን ብሎናል? ጸሎትን ከሚያቋርጡት ነገሮች ውስጥ ብሎ ሲዘረዝር ሴት፣ ውሻ፣ አህያና ውሻ ናቸው። አንዱ ውሻ ምንድን ነው? ብላክ ዶግ ነው። ያ ብላክ ዶግ ምን እንደሆነ ሲጠየቅ he said the black dog is ሸይጣን ብሎታል። ስለዚህ እዚህ ውሃ ውስጥ ምን ሲጣልበት ነበር? ሸይጣን ሲጣልበት ነበር ማለት ነው።
ሸይጣን ያለበት ውሃ ነው መሐመድ ውዱ ያደረገው ማለት ነው። ሸይጣን ያለበትን ውሃ ውዱ አድርጎበት ነው ምንም አይሆንም ያለው። አሁንም መሐመድ ከሸይጣን ጋር ያለውን ነገር በደንብ እያጣበቀ ነው የመጣው ማለት ነው። ይኸው ራሱን የተናገረው ብላክ ዶግ ሸይጣን ብሏል። እዚህ ውስጥ የሚጣሉት ደግሞ ውሾች ነበሩ። ከውሾች ውስጥ መካከል ጥቁር ውሻ ሊኖር ይችላል። ስለዚህ እዚህ ውሃ ውስጥ ሸይጣን አለበት፣ ውሾች አሉበት፣ ይሄ ሁሉ ነገር አለበት። ይሄ ሁሉ ነገር ያለበት ነገር ውሃው አይበከልም፣ ምንም አይረክስም ብሎናል። አሁን ምንድን ነው እስቲ እናንተ ነገር እንደዚህ አስቤያለሁ። እስቲ እናንተም ሪፍሌክት አድርጉ። ምን ታስባለህ? ራመጡ ታውቃለህ፣ አሁን ቅድም ስታወራ ራሱ እያሰብኩ ነበርና ይሄ ነገር ሲያቋርጥ ነው ብዬ ነው ያለፍኩለት። ግን ሌላው ይቅርና ባይዘዌ ሴት ልጅ ራሷ ምንድነው ታረክሳለች ብለው የሚያምኑ ሰዎች አሁን ይገባና የሴት ልጅ የወር አበባ የነካውን ጨርቅ የተቀላቀለበትን ውሃ የውሻ የሞተበትን ውሃ ጠጥቼ ሶላት አደርጋለሁ እያለ ነው መጥቶ ማለት ነው። እኔ አሁን ይሄ እምነቱ እንዴት ነው የሆነ የራሱ የሆነ መንገድ የሌለው ነው። በቃ እንዴት ነው? አረ እንደ ሰዎች አስቡ። ሪሊ ከምር አሁን እዚህ ጋር አንዱ ዶሚኔት ለማድረግ ምናምን ሳይሆን እንደ ሰው አስቡ ውስጥ የትላንትና ማታ እያወራን ነበር። አንዳንድ ሰው አንድ ሚውት አድርገው ትላንት ማታ እያወራን አንዳንድ ሰው እንዴት መብላት በምን አይነት ሁኔታ መብላት እንዳለብን በምን አይነት አጋጣሚዎች ላይ መብላት እንዳለብን ገብቶ ሊያስረዳ ይሞክራል። አሁን ደግሞ ውሃውን የገማ ውሃ የጨቀየ ውሃ ውሻ የተጣለበት የሴት ልጅ የፔሬ ጨርቅ የነካበትን ሰው የተጸዳዳበትን እንዴት እንደምንጠጣ ወይም እንዴት እንደጠጥተው እንደሚውዱ አርግተው ሶላት እንደሚገቡ ሊያስረዱ እየገቡ ማለት ነው። ግን ቅድም ቆስጠንጢኖስ ሲያወራ ከነበራችሁ ኡስታዛቸው ገባና ይሄንን ታደርገዋለህ ወይ ሲለው አላደርግም ነው ያለው። በኡስታዝ ደረጃ በራሳቸው ደረጃ ማያደርጉትን እናንተን የሚያስተምሩትን ጠይቁ ነው። አልጠይቅም አደርጋለሁ የምትሉ ከሆነ ኑ አድርጉ። ከዛም አልፎ ደግሞ እዚህ ጋር ያለው ሐዲስ እና እዚህ ጋር ያለው ሐዲስ ይጋጫል እንዴ? ውሻ ሶላትን ያቋርጣል እያላችሁ የሞተ ውሻ ውሃ ውስጥ ሲጣለው በምን አይነት አማርኛ እንደሚያስኬዳችሁ ራሱን እንጃ። ሀሳብ ስጡበት ሌሎቻችሁ። አቤል ሰላም ብያለሁ ጋይስ፣ እንዴት ናችሁ? በድጋሚ መምህር እንዴት ኖት? አለን ይመስገን። ሶሪ ማናይም ቀጥል በይ። ከአንተ በኋላ እንትን ላሉ ሀሳብ መስጠት ፈልጌ ነው። አረ ችግር የለውም የሚቀጥሉ ግን በዛው ነገ ስለ መጽሐፍ ቅዱስ ጥያቄ ያላቸውን ሰዎች እርሶ ጋር ይመጣሉ እና በዛውም እሱን ይንገሯቸው። መጽሐፍ ቅዱስ ላይ ደግሞ ጥያቄ ሲኖራቸው መጥተው እንዲጠይቁ የእናንተም ያለውን ሰዓትም በዛ ይንገሯቸው፣ ሀሳቡንም በዛ ይንገሩ። ቴንኪዩ። እሺ ቴንኪዩ ወንድም አለም። የተለመደው ሰዓት ከ4 ሰዓት እስከ 8 ሰዓት ነው። ትንሽ ትላንትና ትንሽ ሌት ነበርን ስንጀምር፣ ነገም የተወሰነ ሌት ሆነን ግን እንትን እንላለን እናካሄዳለን። እንዳይቀር ያህል ነው እንዳይቋረጥ ያህል ነው እንጂ ነገ ትንሽ ታይት የሆነ ስኬጁል ነበር የነበረን። ሁል ጊዜ ግን አይቀርም ማክሰኞና ሐሙስ ማለት ነው። ቴንኪዩ በጣም ማናይም ስላስታወስከኝ።
በዚሁ እንግዲህ ሁል ጊዜ ነው ይሄ የሚካሄደው። በየሳምንቱ ሁል ጊዜ ጥያቄ ያላችሁ ክርስትና ላይ መምጣት ትችላላችሁ። እዚህ ወንድሞቻችንም ማልፋት አይጠበቅባችሁም። ስትጠየቁ ጥያቄ አለን ብላችሁ ዳይቨርት ከምታደርጉ ማክሰኞና ሐሙስ ሁል ጊዜ ጥያቄ ስላለ እየመጣችሁ መጠየቅ ትችላላችሁ። ክርስትና ላይ ጥያቄ አላችሁ አክስቴ ጋ ወይ ማማዬ ማለት ነው ማማዬ ጋ ወይ እኔ ጋ ነው የሚሆነው። አሁን የተነሳው ሀሳብ ላይ ጥሩ ፖይንት ነው ያነሳው ኮንስታንት እና እኔም የተወሰኑ እዛች ላይ የመሐመድ አስተሳሰብ ምንድን ነበረ ከውሻው ጋር በተያዘ የሆነች ነገር ማለት ፈልጌ ነው። እስከዛ ማውጣት ከቻልክ መክፈት ከቻልክ ቡሉህ አልማራም 12ኛው ላይ 12 ሳሂህ ነው። ካልሆነም ሱናን አቢ ዳውድም አለን እዛም እንሄዳለን። ካልሆነ 83 ላይ ቡሉህ አልማራም ጥሩ ይገልጸዋል። የውሻ በውስጡ የሞተውን ነገር ሲበላ እናያለና ምንድን ነው መሐመድ ሀሳቡ? የመሐመድ ኮንሰፕት ምንድን ነው ስንል ውሃ ሁሉንም ነገር ያጠራል ብሎ ያስባል። ልካውም ልብስ በውሃ ይታጠባል እንደሚባለው ውሃ ሁሉንም ቆሻሻ ሁሉንም እንስሳ ምንም ነገር ይሁን ያጠራል ብሎ ያስባል። እና ይህን አስተሳሰቡን አሁን ከውሻው ጋር ሲመጣ አንድ እንትን ትዝ በላይ ነው። ከዚህ በፊትም በእርግጥ አንስቻት ነበር 12 ላይ 12 ከላይ ያለው ላይ ትክክል ሐዲስ 12 አይ ፉድ የሚል ነው 12 ፉድ ውስጥ ነው የገባሁት። ከአንድ ቁጥር ልጀምር። ከአንድ አይ 12 ይላል 12 ላይ በእሱኛው ልንገርህ 28ኛው 28 ግን ይቺን ነገር ተመለከቷት ነው። አዎ The sand lizard was served as food on the table of the prophet agreed upon. እንሽላሊት ላይ እኮ ግድ የለበትም እሱ በቀለኛ ነው። እንሽላሊት ሲያጋጥማችሁ ብሎ አይደል? ተመልከቱ የውሻዋን አሁን በደንብ ተመልከቱኝ። the slaughtering of an animal አይ ባይ ሙስሊም የሚለው 28 ነው 28ኛው ነው አይደል? 28 ነው 12 28 እሺ ኦኬ ሶሪ ቆይ እኔ ነኝ የተሳሳትኩት ማለት ነው። ችግር የለም እዛኛው ላይ መሄድ እንችላለን። ሱናን አቢ ዳውድ 83 ላይ ይሄኛውን እስከዛ አስተካክለዋለሁኝ። ኦኬ እንትን የሚለው ነው በውስጡ ያለ የሞተ ነገር ነው። የሚሞተውን ሁሉ ሐላል ነው። ኦኬ አንስተናታል አንድ ጊዜ። እሺ ተመልከቱ ሳሂህ ነው ሐዲሱ። ማን አስክ the messenger of Allah we traveled on a sea and take a small quantity of water በባህር ላይ ሄደን ትንሽ ውሃ የሚጠጣ ነበር የያዝነው። if we use this for ablution ይሄንን ለውዱ ብንጠቀመው በጥማት እናልቃለን ይሉታል። ከዛ ስለዚህ በባህሩ ውሃ ውዱ ማድረግ እንችላለን ሲሉት ምን ይላችኋል? አዎ ትችላላችሁ። ውሃ ምንድነው ይላችኋል። አሁን የባህር የምን አይደለም፣ ሌሎች ሐዲሶች ላይ ግልጽ ያደርገዋል። ውሃ ንጹህ ነው፣ በሱ ውስጥ የሚሞተውም ሁሉ ለመመገብ የተፈቀደ ነው ይላችኋል ማለት ነው። ስለዚህ ያ ውሻ እዛ ዌል ኦፍ ቡዳ ላይ የሞተውን ውሻ ሞቶበታል ተባለ እንጂ ውሻዋ አልተገኘችም። ያልተገኘችው ለምንድን ነው? ያው ሐላል ስለሆነች ነው። ተበልታ ነው ማለት ነው። እንግዲህ ሌላ እንትን ሊኖር አይችልም። ምክንያቱም ውሃ ውስጥ የሞተ እንስሳ ሐላል ነው ብሎ በግልጽ ተናግሯል ማለት ነው። ያቺ ውሻ እዛ አካባቢ ላይ አልታየችም። እነዛ ውሾች ባይዘ ውሾች ነው የሚለው ውሃ ውስጥ የሞተ ሁሉ ንጹህ ይሆናል ወይም ሐላል ነው ብሎ ነው የሚያምነው፣ ያጸደዋል ብሎ ስለሚያስብ ማለት ነው። እና ውሃ ውስጥ የሞቱትን ውሾች ራሱ መብላት ይችላሉ ሙስሊሞች፣ ምክንያቱም ውሃ ውስጥ የሞተ ሐላል ነው ተብሏል። እና እቺ ትዝ ብላይ ነው። ቀጥሉበት። ያቺ አሁን የቡሉግ አልሙሐረም ያልኩህ አንድ ነው። ሶሪ አንድ ነው። ቡሉግ አልማራም አልማራም አንድ ላይ ኦኬ። ይሄኛው ደግሞ የበለጠ ግልጽ ያደርገዋል። ኢቲንግ
በደንብ እንትን አይለውም ግን አንድ አይ ቡሉ አልመራም ነው አይደል? እስቲ እሺ ቆይ እንትን ልበሉትን እንደዚህ 12 ላይ ፉድ ላይ አዎ ከዛ ይሄኛው ቡክ ኦፍ ፒዩሪፊኬሽን ላይ ነው። ፉድ ላይ የቀድሙ ነበር ያልኩ። አሁን ቡክ ኦፍ ፒዩሪፊኬሽን ኦኬ ቡክ ኦፍ ፒዩሪፊኬሽን አይ ቲንክ አንደኛው ላይ ላይ ከላይ አንድ ላይ ነው። ኦኬ ያ አንድ ማለት ነው። ያ ሶ እዩት በደንብ ኢት ኢዝ ዋተር ይላል። ኢትስ ዋተር ኢዝ ፒዩሪፋይንግ ኤንድ ኢትስ ዴድ አኒማል አር ሎፉል ቱ ኢት። ውሃ ነው። ውሃ ደግሞ ምንድን ነው? ንጹህ ነው። በውስጡ የሞተው ሁሉ ደግሞ ምንድን ነው? ለመመገብ የተፈቀደ ነው ይላል ማለት ነው። ስለዚህ በውስጥ የሞተን ነገር በሙሉ መብላት ይቻላል። ይሄንንም ሲናገር እንግዲህ አቡ ሻይባ ኢብን አረባ የሚባለው አረባና አልአረባና ኢብን አቡ ሻይባ የሚባሉት ምን ብለው ዘግበውታል ይነናል። በኋላ ላይ ይህን ዘግበውታል። ኢብን ኩዛይማ ኤንድ ተርሚዲ ግሬዲድ ሳሂህ። ይህን ደግሞ ተርሚዲ እና ኢብን ኩዛይማ ሳሂህ ብለው ዘግበውታል። ይሄ ተመልከቱት በማሊኪም በሻፊም በአህመድም ተዘግቧል ይለናል። በጣም ጠንካራ ነው። በማሊኪም በሻፊም እንግዲህ ሁለቱ መዝሃቦች እንደምታውቋቸው ማሊኪና ሻፊ ናቸው። ከአራቱ መዝሃቦች መካከል ሐንባሊና ሐነፊ ሲቀሩ ማሊኪና ሻፊ ዘግበውታል ይላል። አህመድ ደግሞ በጣም የሚታወቅ ነው። አህመድ ተቀባይነት ያለው ነው። ስለዚህ በጣም ጠንካራ የሆነ ሐዲስ ነው ማለት ነው። እና በውስጡ የሞተ እንስሳ አይደለም ውሻ ቀርቶ ሌላ ነው። ሰውም እኮ እንስሳ ነው ይለዋል። ባይዞ የናምጣ አካልን በእስልምና ሰውን እንስሳ ብሎ ይገልጸዋል። ስለዚህ ሰውም ቢሞት ያ ሰው እየተዛላችሁ ስደት ላይ ሆኑ ሰው የበላው ሰው እየተዛላችሁ ቲክቶክ ላይ ሲሮጥ ምናምን የሆነ እንደ እብድ የሚያደርገው ሰውዬ መቼም የሰው ስጋ ተበልቶ ጤነኛ አይኮንም። አስታወሳችሁት? ያ ስለዚህ ውሃ ውስጥ የሞተ ነገር ሰውም እንስሳ ነው ብለው ስለሚያምኑ አለ ሐዲስ እናመጣለን። ሰው እንስሳ ለመሆኑ ግልጽ ሐዲስ አለ ባይዞ በእስልምና ማለት ነው። ሰውም ቢሞት እንግዲህ ይበላሉ ማለት ነው። ምንም ነገር ቢሞት በውሃ ይነጻል ብለው ያስባሉ። እና በጣም በጣም ዘግናኝ የሆነ አመለካከት ነው እዚህ ጋር ያንጸባረቀው ማለት ነው። መሐመድ ቀጥሉበት። ኮንስታንት በጣም አሪፍ። ማንም ቀጥልሽ ሰው ጋር እኔ እንኳን አቤላ ያለውን በደንብ ማጠናከር ፈልጋለሁ። ቅድም በጣም ቆንጆ ሀሳብ ነው መመሪያ ያነሱትም። ከዛ ባለፈ ግን ሴቶችን እንግዲህ የወር አበባ ያዩትን ሴቶች ምን ያህል በእስልምና እንደሚጸየፏቸው እናውቃለንና ከዛ በኋላ እነሱ ግዳጃቸውን የፈጸሙበትን ጨርቅ ግን ለመንጻት ይጠቀሙበታል። እሱ የተጣለበት ውሃ ግን ያነጻናል ብሎ ይቀበሉበታል። የተጣለበት ውሃ ግን ኢማጂን ጋይስ፣ እነሱን ይጸየፏቸዋል። እነሱ ግዳጃቸውን የተወጡበትን ደግሞ ያነጻናል ብለው ደግሞ መልሰው ይታጠቡበታል። ምን አይነት እንደው ግራ የገባው እንደሆነ አቋም የሌለው እንደሆነ ያሳያል። እንግዲህ ውሃ ስለተገኘ ብቻ ውሃው ስለነካው ያነጻዋል ብለው ያስባሉ። እንግዲህ ውሃው ነው መድኃኒቱ እያሉ ነው። ውሃ በምንም ምን አይሆንም እንግዲህ አፌክት የማይሆን ምንድነው የማይበላሽ ነው፣ ኢምፒውር አይሆንም ይላል። እንግዲህ እንደዛ ከሆነ እንግዲህ ወደ ቻሌንጃችን ስንመለስ እባካችሁ ነብያችሁ አንዱ ውዱ ካደረገበት ነገር አንዱ የሰው ዳሪ ነውና እስቲ የሚያሳየን ሰው እንፈልጋለን። ቻሌንጁ ምንድነው? የመሐመድን ሱና በተግባር የሚያሳየን አፉን እየተግሞጠሞጠ ጆሮ ውስጥ እየከተተ ፊቱን እየታጠበ የሚያሳየን ዳሪ በነካው ውሃ የነብያችሁን ሱና አይደለም። አሁን እኮ ይኸውልህ፣ አሁን እኮ በደንብ ጥሩ ብናወራ እኮ ጥሩ እኮ ነው። አሁን እኔ በቃ አቶ መሐመድ ማታፈር ከሆነ ቶሎ ብለህ አይደለም መጀመሪያ መሐመድ አቶ መሐመድ የምትላቸው ሰዎች እኔ አላውቃቸውም። የምሬን ነው የምነግርህ። ጎረቤት እሺ
ይሄ ገና ቲክቶክ እየጀመረ ነው መሰለኝ ጀለስ በጣም ባይዘይ ከታች ሆነ ካለ እኔ ልምከር አቦጋጋሪው መሐመድ ይላል እንዴ ቲክቶክ ትላንት ወዲያ ነው መሰለኝ የጀመረው ንጽጽር ሊያደርግ ገብቶ እኛ የኛ መሐመድ ወይም የኛ ነብይ እያለን እንድንጠራው ማለት ነው። ማን ነው የሚጠራው? እኔ በሙሉ ስሙ ራሱ እኔ አልጠራውም። ልንገርህ እንደው እኔ ለአንተ ክብር ብዬ ነው እንጂ ያን ሁሉ ነገር ስልህ የነበረው ሰውየው እኮ ከሰውም ተርታ የሚመደብ ሰው አይደለም። እንደው ማሜ ባልታዛር ነው እንደውም መሆን ያለበት። ኧረ ስንት ጄኒውን የሆነ ስራ የሰራ ሰው ነው ባልታዛር። እሱን ኤኒዌይስ ወሊድ ማይክን ትከፍታለህ? ይሰማል? ይሰማል። ሰላም ነው? ደህና ነኝ። ይቅርታ ትንሽ አጠገቤ የተኙ ሰዎች ስላሉ ድምፄ ትንሽ ዝቅ ሊልባቸው ይችላል። ምንም ችግር የለውም። አመሰግናለሁ። ትንሽ ምናልባት እኔ ባህሪዬ ስለሚደብረኝ ትንሽ እንደዚህ አይነት ቃላቶች እስከ ወርድ ድረስ ባትጠቀሙ ደስ ይለኛል። ቢኮዝ ኦፍ ሪስፔክት ማይ ሪሊጅን ኮስ በሀሳብ ወሊድ አሪፍ ሰው ነው እና በሀሳብ ላይ አውሩ። በቃ እንደዛ አድርጉ። ትንሽ አትሂድበት። ኦኬ ገብቶሃል? ብዙ አትሄድብኝ። በጣም አሪፍ ቃል ያረዳለች። ኢኒዌይስ ትንሽ አይገርምም? ተኝቼ ነበር እየሰማኋቸው ነበር እና ልክ ሐዲሷን ከቀደሞ አረብኛ የሚያነበበው ልጅ ጋር ሳይ ስክሪንሾት አድርጌ ጀስት ለማንበብ ሞክሬ የነበረ እድሜ ለጎግል እና ኢቨንም ቻትጂፒቲ ነው የጠየቁት። የሚገርምክና ያስቀመጣቸው እንትኖች እኔ አላውቀውም። ፈርስት ታይም ይሄ ሐዲስ ሰምቼው አላውቅም። ግን ያስቀመጠው ነገሩ ምንድነው? ቡርዳ የሚባል ወንዝ አካል ነበረ። ያ ቡርዳ ነቢዩ ሰለላሁ ዐለይሂ ወሰለም ንጹህ መሆኑን ማሳየት የፈለጉበት ሐዲስ አንድ መሆኑን፣ ሁለተኛ ምንም አይነት ውሃ ከነጃሳ ማስወገድ የሚችል አቅም እንዳለው፣ ሁለተኛ ያስቀመጠበት ሚንስ ማለት ነው። ሶስተኛ ደግሞ ኢቭንም ይሄ በጉድጓድ ለምሳሌ ላይ እንደ በርሜል አይነት ወይም ትልቅ ያለ ነገሮች ላይ ውሃ የተሞላ ነገር ካለ ነጃሶችን ያስወግዳል የሚል ሪዛልት ነው የሰጠኝና አክሴፕት አድርጌዋለሁ። ኦኬ አሁን የህሊና ጥያቄ ልጠይቅ ነው። መርሐባ። ኢትዮጵያ ነው የምትኖረው? አሁን ለጊዜ አዲስ አበባ ነኝ። በጣም ጥሩ። የሞት ውሻ መንገድ ላይ እንግዲህ በረም ታያለህ ብዬ አስባለሁ። መንገድ መኪና የገጨውም በመርዝ የተደፈም ውሻ ምናምን ታያለህ። አንድ ውሻ ከተማ ነው የሚያጠነባው መቼም የሞተ ውሻ አይደለ? ምናልባት አሁን ላይ ከረንትሊ አዲስ አበባ ባለበት ሰዓት ባታይም እንኳን ድሮ እንኳን አይተህ ሊሆን ይችላል። እዚህ ሰፈር የተጣለው የገማው ውሻ ሁለተኛው ሰፈር ድረስ ይጠነባል። ይህ ማንም ሰው የሚያውቀው ነገር ነው። አዎ ወይም አይም ባትለኝ የሚታወቅ ነገር ነው። ሁለተኛ ሽንት ቤት ሲመጠጥ እንዴት እንደሚጠነባ ታውቀዋለህ። ሶስተኛ ነገር የሴት ልጅ ወራዊ ግዴታ የሚወገደው ቆሻሻ ስለሆነ ነው። በቃ ዘር ስላልፈጠረ ያ ኤክስፓየርድ ይሆናል፣ ይወገዳል። ስለዚህ እነዚህ ሁሉ ቆሻሾች በ1 ሜትር በ3 ሜትር በሆነ ገንዳ ውስጥ ብዙ ነው የሚለው ሐዲሱ። ውሾች ነው የሚለው፣ ጨርቆች ነው የሚለው፣ የሰዎች እዳሪ ነው የሚለው። ይሄ ሁሉ ከተጣለ 1 ሜትር በ3 ሜትር በሆነ ገንዳ ውስጥ ቢጣል ከለሩ ቢቀይር አንተ ንጹህ ነው ብለህ ታስባለህ? ላይክ ፐርሰናል ለኔ ጠየቀኝ ወይስ ከሐዲሱ ጋር እያገናኘ ሆኖ ጥያቄው? አይ ፐርሰናል ላይ ጠየቁ። ነበር ቆሻሻ ነው አይደለም?
ኤግዛክትሊ ትክክል። ኦኬ እሺ፣ በአንተ በህሊና ቆሻሻ ብለህ የምታስበው ነገር በነብይህ አስተምሮ ንጹህ ነው ብለህ እንዴት ልትቀበለው ቻልክ? ቴንክ ዩ። አንደኛው እዚህ ሃይማኖት ነው አይደለ? ወማ የንጢቁ ዐኒል ሀዋ ብሏቸዋል አላህ ሱብሓነሁ ወተዓላ ለነቢ ሰለላሁ ዐለይሂ ወሰለም። እኛ እሳቸውን ነቢ ብለን እስከናስባቸው ድረስ ኢቨን ቁርአን በእሳቸው በኩል ወረደ ብለን ነው ያመንን ያለ ነው። ኦኬ ሲጀመር እቺ የገባችበት ጉድጋት ምን እንዳላት ምን አይነት ምልክት እንዳላት የሚያውቁት ነቢ ዓለይሂ ሰላቱ ሰላም ብቻ ናቸው። ኦኬ እዛ አካባቢ ለነበሩ ሰዎች ይሄ ውሃ እንደማይበክል የሚያስምሩበት ሐዲስ ነው። በመጀመሪያ ኤክስፓንሽን አርጌ ተረተኝ ከሆነ ኦኬ ሰዎችም ለማደፋፈር ሜይ ቢ they get blessed በዛ ሆል ውስጥ ብለስድ ሊያገኙ ይችላሉ። ኦኬ ማንም ያውቀው ነገር የለም። ኦኬ በጣም ጥሩ። ስለዚህ አሁን እሳቸው ስላስተማሩ ንጹህ ነው ስላሉ ተቀብለዋል አይደል? ንጹህ ነው ብለህ? አዎ በጣም አሪፍ። ዋና ቁም ነገሩ ትልቁ ነገር ወንድሜ ይቅርታ ቆስጣት ስሞል እንትን ማለት በጣም ዲፊካልት ኢንስ ዋና ትልቁ ነገር አንደኛው ውሃ ነጃሳን እንደሚያስወግድ ምንም ነገር ቢሆን ቆሻሻን ውሃ ያስወግዳል የሚለው ፖይንት ይስልኛል። ሁለተኛ ያቺ ጉድጓድን ለሰዎች ማህበረሰብ አስተምሮበታል። ንጹህ ናት፣ የፈለገ ቆሻሻ ቢደረግበት ዋትኤቨር ቢደረግበት ንጹህ ነው ብሎ ነቢ ዓለይሂ ሰላም አስተምሯል ነው። እሳቸው ያሉት ደግሞ ምንም ነገር እንቀበላለን ነው። ሌላ እንትን የለውም። ይሄ ደግሞ ሼክ ጠይቄ ሳይሆን ያው ሼክ ቻት ጂፒቲ ጠይቄ ነው። ቆስ አንዴ አቤላ መሆን ስላለበት ነው። አንድ ጥያቄ ልጠይቀው ነው ከበድ ሳይል በፊት ወሊድ ቅድም ስታወራ ውሃ ነጃሳን ያነሳል ውሃ ውስጥ ወይም ውሃ ውስጥ የተጣለ ነገር ሁሉ ንጹህ ይሆናል እያልከን ነው አይደል? ሚስኮት እንዳላደርግ እውነት ነው። ኦኬ ለምሳሌ እናንተ ሰፈር ላይ ባለው ድርኔጅ ውስጥ ወይም ውሃ ጋንዳ ውስጥ የተጣሉ ውሾችን ወይም የሞቱ እንስሳቶችን ነብዩ እንዲበላ ይፈቅዳልና እሱን ትበላለህ? ቃል አንድ ነገር ልንገር with all respect ተያያዥ ነገር ነው ግን አይ ችግር የለውም። እኔ ያው አንተ ቅድም ተያያዥ ነገር ነው ያንተ መልስ ነው የምመልሰው። አይ ቅድም ተያያዥ ነገር ነው። ኦኬ አወራሽ። ኦኬ ምን መሰለህ እኔ ኖርማሊ የአዲስ አበባ ልጅ ነኝ። ኦኬ እዚህ ተወልጄ ያደግኩ ምናልባት ውጭ ለሀገር ልወጣ እችላለሁ እንጂ የክፍለ ሀገር ጓደኞች አሉኝ። ፋክት ነው የምነግርህ ቃልዬ። ምን ይሉኛል እናንተ የአዲስ አበባ ልጆች እዚህ ሃይላንድ ትጠጣላችሁ፣ እኛ እኮ ይላሉ እዛ ጋር ከብት እየሸና እዛ ጋር እንትኛል ጎንበስ ብለን ጠረቅ አድርገን ከነ አፈሩ ከነ ምናምን እንጠጣሉ ብሎ ይነግሩኛል። ፋክት ወላሂ ነው የምነግርህ ያለሁት። ይሄ ላይፍ አላውቀውም። ኦኬ ግን ዚ አር ቱ ሄልዚ ኤክስፔሪንሳችሁ ዚ አር ቶልድ ሚ እኛ ክፍለ ሀገር እኮ እዛ ጋር ከብት እየሸናበት እዛ ጋር ጭቃ ያለበት እዛ ጋር እናቶች ልብስ እያጠቡበት ውሃ እንጠጣዋለን ይላሉ። ይሄ አይቼ ሳይሆን በጓደኞች በነገሩኝ ነው። ሰከንድ በአዲስ አበባ ውስጥ በራስ አእምሯቸው የሳቱ አቋረጥከኝ። ፖይንቴ ምን መሰለህ፣ አሁን ሌላ ሀዲዝ አለል ማስረጃ ክፈቱ ካልክ እከፍትልሃለሁ እና ቅድም ሀሳቡ ይከፍቱ ነበር እና እዛ ውስጥ የተጣለ የውሻ ሬሳ ሊሆን ይችላል፣ የከብት ሬሳ ሊሆን ይችላል። እዛ ውሃ ውስጥ የተጣለ አጠቃላይ ነገር እንዲበላ ሙሐመድ አፕሩቭ ያደርጋልና እኔ አሁን ኩዌስችኔ አንተ ታደርገዋለህ ወይ ትበላለህ ወይ? የሞተ ነገር ውሃ ውስጥ ያለ ነገር የሞተ ነገር አህያም ሆነ ፈረስም የሞተ ቀለል ያለ ጥያቄ። በአሁኑ ሰዓት አንተ አዲስ አበባ የቧንቧ ውሃ ትጠጣለህ? ፕሊዝ ጥያቄን መልስ። እኔ ባይዘዌ እበላለሁ አልበላም ካልክ አልፋለሁ። እኔ ጥያቄ መላከብድ እኔ አላደርገው ፐርሰናል አልኩ እኮ እኔ መጀመሪያ መልሼልሃለሁ እኮ ፐርሰናል ወሊድ አያደርጉም ብያለሁ እኮ። በቃ አይ ቴንክ ዩ ዌልካም ጥያቄ ተመልሶልኛል። ኦል ሪስፔክት እኔ አክብራችሁ ሰራላችሁ አመሰግናችኋለሁ። በእንደዚህ መልክ ቢሆን ጥሩ ነው። ቴንክ ሶ ማች ጆይን አድርጋችኋለሁ። ወሊድ ዋናውን ጥያቄ አሁን ነብይ ያስተማሩትን ነገር ተቀብያለሁ፣ ትክክል ናቸው
እሳቸው ከተናገሩት ሁሉ ነገር ትክክል ነው ብለኛል። አሁን ቪዲዮን ትከፍትልኝና ወደ ሽንት ቤት ሲንክ ትሄድልኛለህ። እዛ ውስጥ ያለችው ውሃ አለች አይደለ? በሱ ትታጠባለህ፣ ውሉ ታደርግልኛለህ። ሲንኩ የጉድጓዱን ዴብዝ ያሟላል። ተው እንጂ ቅስልጥስ ችዝ ፎር ፈን ነው አይደለ? ጠይቅኝ። አይ አነስ ይበለለ ብዬ ነው እንጂማ እንደዛ ሲንኳ እንዴት ናት? ዴብዙን ታሟላለች፣ ዊድሱን ያሟላል። አይ ነው አነስ ይበለለ እዚህ ለጨዋታ ድምቀት ነው ያደረግሻት። ይመችሽ ቅስልጥስዬ። ሪስፔክት ወሊዲ ችግር ያ የለውም። ወንድሜ አሁን ቪዲዮ ክፈትልኝ። ይኸውልህ ቪዲዮ ልኬልሃለሁ፣ ህዝቡም እያየ ነው። ይህ ሰው እውነት የነብዩ የሽንት ቤትን መረጃ አምጣ። እሺ ወደ ድቤት ልትወስደኝ ነው። የሽንት ቤት የሲንክ ነው የሚል ታመጣልኛለህ። አቤት የሽንት ቤት ነው የሚል ታመጣልኛለህ። እሺ ሽንት ቤት የሰዎች እዳሪ እንደሚጣልበት ላሳይ። ኖ ኖ ኖ በሲንክ ነው የሚል አሳየኝ። ገንዳ ነው አልኩህ እኮ አለቀ በቃ። እኔ እኮ ገንዳ አይደለም ጉድጓድ። እንደዚህ ጨዋታ ትግባብተላለህ። ኢኔስ ኮንቨርሴሽን ነበረ። አይዞህ ወሊዴ፣ አሁን ሪስፔክት እስካሁን ያወራው አሁን ሂድና በጣም እኮ እንደውም ፒውር ነው እኮ አይደለ እንዴ? አላደርግም ብያለሁ እኮ አላደርግም ብያለሁ። መጀመሪያ ምን ይችላል አንተ ህሊና አክሴፕት ያላደረገ ወሊድ አያደርግም። አንደኛው ያቺ ቦርዳ የተባለችው ጉድጓድ ናት። ዋይ ዶንት አክሴፕት አታደርገኝም? ያችን ነቢዩን ለማስተማር ፈልጎ ነው እንጂ ሌላ ቦታ ቆሻሻ ቦታ ሄዶ አይደለም። ቅድም የነቢይን ትምህርት አትቀበልም፣ ኦርደር አትቀበልም፣ የነቢይን ኦርደር አትቀበልም። አይደለም አታጣማዘው፣ እንደዛ አይደለም። የምትቀበል ከሆነ አሁኑ ቪዲዮ ክፈትልን። በቃ ጨርሻለሁ። ቪዲዮ ክፈት፣ ቀጥታ ወደ ሽንት ቤት። እንደዛ ነው የሚለው ሐዲሱ፣ እንደዛ ነው የሚለው ብራዘር። የድሮ እዛ በዛ ጊዜ የነበሩ ሰዎች እዳራቸውን የሚጥሉት እዛ ውስጥ ነበር። ያቺ ጉድጓድ ስሟ ምንድን ነው? ቡዳ ቡዳ የለህም አጠገቤ። ይኸውልህ አውቀህ አጠገቤ ያለው ሽንት ቤት ነው። ቡዳ የለም። ወላሂ ያ ቡዳ አጠገቤ ቢሆን ላሳነስልህና ቀበጥበት አደርገዋለሁ። ላ አታሳንሶ። ያቺ ቡዳ ሜቢ አናዘር አይ ቲንክ ቆስ ይኸውልህ እናንተ ሁለታችሁ ያልተስማማችሁት ምን መሰለህ? ያ ባይ ዘ ዌይ ወሊድ ኩዌስችናችን የሚነሳው ምኑ ጋር መሰለህ? ኩዌስችናችን የሚነሳው ውሃ ሁሉ ንጹህ ነው የሚለው ነው። ኦኬ አንተ ያለኸው እዛ ቡዳ የምትባለው ጉድጓድ ላይ ነህ። እኛ ግን ያለነው ሙሐመድ የተናገረው ንግግር ላይ ነው። ሙሐመድ ምን ብሏል? ውሃ ሁሉ ንጹህ ነው፣ ውሃ በምንም ሊረክስ አይችልም ብለዋል አይደለ? ውሃ ሁሉ የማይረክስ ከሆነ ውሃ ሁሉ ንጹህ ከሆነ የእናንተ ሽንት ቤት ውሃም ንጹህ ነው እያለክ ያለው ኮንስታንቲኖስ። ይሄ ሎጂክ የማይሰራ ደግሞ ማስረዳት መንገድ ላስረዳክ። እንዴ ውሃ ሁሉ ንጹህ ነው በሚለው ተስማምተ በኋላ ሎጂክ ትለኛለህ። ሌላ ለአንተ ቀለል ላድርግልህ። በጣም ጥሩ። አሁን አዲስ አበባ ነው ያለው፣ ዝንብ አለ አይደለ? ዝንብ ታመጣና ውሃ ውስጥ ከተህ ነክረሃት ጠጣልኛለህ። አሁን ነው ቪዲዮም ክፈት። እኛ ቤት ዝንብ የለም። ችግር የለው፣ እኔ ቱ ጋር እንዳለ አሳያለሁ። ካሜራ ከፍትልሃለሁ፣ እሱን አብሽር ከፍትልሃለሁ። እኛ ቤት ዝንብ የለም። ምን ልስራችሁ? እኔ ዝንብ ቤቱ ጋር ወሊድ ቶሎ በል። ሀሳቤን ላጠቃልል ትፈልጋላችሁ? ዝንብ ካገኛችሁ ነክራችሁ እንትን በሉ። በአንዷ ክንፏ ላይ መድኃኒት ነው ያለው ብለዋል ዑለማዎቻችን፣ በሼኾቻችን እንትን ብሎበታል። ጠጡ የሚል ነገር የለውም። ኧረ እባክህ ተው እንጂ። አሁን ቅድም ከደቂቃዎች በፊት ኡስታዝን ሳወራው ምን ብሎኛል መሰለህ? ነብያችን በሳንሳዊ አስተምሮታቸው ምን ብለውኛል? ጠጡ ብለውኛል። እንጠጡ። ሚስተር ኤክስ ነው ያለ ክሱ አላውቅም። ሚስተር ኤክስ ነው ያለ። አሁን ከነገር ኡስታዝ ከድርና ተቀበላቸው። መሐመድ ከድር ተቀበላቸው። አልቀበለውም። ከሃዲ ነው፣ ውሸታም ነው። አይ አልቀበለውም ነው። አንተም ከሃዲ አይደለህም እኮ አልቀበለህም ነው። እሺ አሁን አትጠጣውም እሱ ነው። እቺ ለኦዲየንሶች ፈኒ የምታደርጋት ነገር ናት አይደለ? አታደርጎም፣ ታደርገዋለህ። ነብይ ያደረገውን ስነ ምግባር በአእምሮ ጠጡ የሚል አለ። አሳየኝ። ጠጡ የሚል ካለ አሳየኝ። ጠጡ የዝንቡን አሳየኝ። ጠጡ የሚል በጣም ጥሩ ካለ አሁኑ እንጠጣለን አይደል?
ፈልጋለሁ ዝም አፖይንትመንት ይዝላለሁ ለነገ አይ አሁኑኑ እጠጣለሁ ወይ ጠጡ የሚል ካለ I will try my best አሁኑኑ ማይ ቤስት ምናምን የሚባል ነገር ሳይሆን አሁኑኑ እጠጣለሁ እሺ እንደዚህ ይላል ሐዲሱ ፈልጋችሁ አስገብታችሁ ነው ወይስ ከገባባችሁ ኢፍ ነው በቃ ነገርኩህ እኮ ኢፍ ሚለውን ነገር የምታሟላልኝ በቀጥታ ስታደርገው ነው ነክረህ ታደርገውና ታሳይናለህ ይመቻላል ራሱ ሲነክርብኝ ነው ራሴ ነው ነክሬ ነው ጥያቄ ሐዲሱ የሚናገረው ሲገባባችሁ ዝም ነከሩትና በረም ስለዚህ ሐዲሱ ነው ተፈጸመ አድርገው የሚስተር ቆስጠንጢኖ አላደርገው ሐዲሱ ነው ወሊድ ልታዝግ ነው መሰለኝ የገባውና ከበቃ ተሰናበትን እሺ እናመሰግናለን እኔ ማውራት የምፈልገው ሰው ገብቷልና ቆስ አውራሽ ኢብራሂም ሊያወሩ ነው አውሩ አይ ችግር የለም እሱን ፈልጌው ነበረ በማስረጃ አንዳንድ ነገሮችን ልጠይቀው ብዬ ነበረ ስለ እንስሳው ለዛ ነው ውሃን የተመለከተ ከቁርአን አያ ላይ አለና ከሱ ተነስቼ ለመጠየቅ ፈልጌ ነበር ቀጥሉና ኋላ ላይ እንትን ላሉ አይ እዚህ ጋር አይ ቲንክ ሴት ወንሽ ወንድ አይሻ ነው የሚለው ስምሽ ሰላም ነው ወር ሰላም ነው ማይክ ልክልሃለሁ ወይ መልክልሽና በጣም እየተሳደብሽ ነበር ከታች እኔ የሆነ የሚሳደብ ሰው እውቀት ያለው ሰው ነውና ማይክ ክፈቱ ባይ ዘ ዌይ እታች ሆናችሁ የምትሳደቡ በላይ ስትገቡ ባትንተባተቡ በጣም አሪፍ ነው ምክንያቱም በመረጃ እያወራን ስላለ ተሳደቡና ገብታችሁ ደግሞ ድጋሚ ስደብ ነውና እኔ ነኝ ሳብኩሽ ክፈቺው ማይክሽ እሺ ክፈቺው ማይክሽን ክፈቺውና ጥያቄ ልጠይቅሽ ነው ማይክ እየላኩልሽ ነው ክፈቺ ፕሊዝ ኦኬ ሄኒ ተነሳ ተሚሉ ሄኒ ተነሳ እኛ ሳንተኛ እሱ ተኝቶ ተነሳ ይህንን አወራዋለሁ ግን ባይ ዘ ዌይ አሁን ላወራ የፈለግኩት ነገር ምንድን ነው ሙስሊሞች እኛ ፊት ላይ አትቆሙ አይሻ እየሰማችኝ እንደሆነ በደንብ አውቃለሁ በእኛ ፊት ላይ ቆመሽ ስለ እስልምና ወይም በየዕለቱ ምሳሌ ነው እያልሽ የምታወሪው ስለ ነብይሽ አንድ ነገር አታወሪም ኦኬ እዛ እንደምትሳደቢው እንዳልሆነ ላሳይሽ ነበር ያስገባውሽ ሁለተኛ ኮሜንት ባትጽፊ አሪፍ ነው ባይ ዘ ዌይ አንቺን እኔ ሁለተኛ እንዳትሳደቢ አንብቢ ከዛ በኋላ ተገቢያለሽና ወረጃል በቃ አይቆስ ቅድም ስታወራ አላያትምና በጣም እየተሳደበች ነበርና እኔ ምን ብትይዝ ነው እንደዚህ የምትሳደበው ብዬ ላያት ነበር በቃ ምን ያክል እውቀት ቢኖራት ነው ብዬ ደንቆይ ነበርና ስድቡንማ ቆጥረን እንችላለን ብለን የሷ ባሰ በጌታ ሰድቡኝ ሰዎች ለገሉ በቃ ግድያ ማስፈራሪያ ምናምን የምትልኩ ሰዎች ትንሽ አይሰለቻችሁ እኔ ባይዘው አላየውም እሺ አጻፉ አትቸገሩ ስድብ ምናምን ነገር አትሳደቡ እዚህ ኮመንት ላይ የምትሳደቡት አይበቃችሁም አሁን ያለሁበት ቦታ አይመችም እንደዛ ነው ማለት ኦኬ እሺ አሁን ምን ቦታ ላይ ነው ያለው አይ አሁን ያለሁበት አይመችም ጭራሽ የራሴ ያለ የገዛ ቤት አይደለም ያለሁት ችግር የለውም ምን ቦታ ላይ ነው ያለው ቦታውን የሚመጥን ነገር ሰጣለሁ ኦኬ ፐብሊክ ላይ የሚደረግ ነገር እስቲ እሺ በጣም አሪፍ ነብይ ያደረገው ነው እንዳለ ማደርገው
ካሜራን ክፈትልኝ። ካሜራ ትልቁ ላይ አድርገህና ካሜራን ክፈትልኝ። አይዞህ አትደንግጥ፣ ክፈተው። 24 ፎሎወር ነው መሰለኝ ያለው እና ንገረውና እስቲ አይ ነብይህ ራቆቱን ሲሄድ ነበርና ራቆቱን እንድንይ ለምን አጠቅሰውም? አሁን ያልከውን ነገር ለምን ቦታውን ጠቅሰህ አትነግረንም? የትኛውን? አሁን የምታወራውን ነገር ምን ነው? የትኛው ነው? አሁን ራቁቱን ሄዷል ምናምን። ራቁቱን ሄደውን ላሳይ? አይ ለምን እኔን ጥያቄን ምን ትጠይቅ? ለእኔ አፈቅዱልኝም። እኔ እኮ አሁን የእስልምና ስኮላር አይደለሁም። እኔ ስለ እስልምና መጠየቅ ከፈለጋችሁ ስኮላሮችን ወይ ደግሞ በእስልምና ላይ በጣም የተሻለ እውቀት ያላቸው ሰዎች ነው መጠየቅ ያለ። ውረድ በቃ። አይ ተምሮ ይምጣና ይመልስ። አሁን አደርጋለሁ ይላል። ከዛ አድርግ ስትለው ጥያቄ ልጠይቅ ነው የሚለው መልሱ። በዛው እንዲጠይቅ ነበር መምህርም ስላሉ አንድ አለች ከስር ቆይ ልሳባት። በጣም እየወቀሰች ነበር እህታቸው ነው። ሀሰን ወይ እንዴት አመሻችሁ? እንዴት ነሽ? ሰላም ነው። ሳባታው ቃል እሷን ስለ ራሳችሁ እምነት አታስተምሩም እያለች ነው። እነሱ ቤት ስለኛ ስለሚያስተምሩ እኛ ደግሞ እዚህ ስለነሱ እያስተማርን ነው። ግቢ አስገባት ሰባት። እኔ ጠብቄሻለሁ እናት ነይ ግቢ ጠይቅ። ሀሰን ይሰማል? አቤት ይሰማኛል። እንዴት ነህ? አለን። እንዴት ናቸው? አለን። እሺ ሱናውን በተግባር ታሳየናለህ? የምን የነብይህን በተግባር? ሀሰን ድምፅ ተቆርጧል። ሀሰን እሺ ጥሩ። ሙሳ አቤት አቤት። ቆስጠንጢኖስ የመጨረሻ እድል ሰጥሃለሁ። አሁኑኑ የነብይን ሱና በተግባር ታሳየናለህ? ታሳየና ለምንድን ነው ግን ስትፈልጉ የምታወጡ? እንደዛ ባታደርጉ ሸጋ ነው። እሺ የምትጠይቀው ነገር ብቻ ቶሎ መልስ። እሺ አይ ማለት ጥሩ አይደለም ማለት አሁን ሌሎች ሲጠይቋችሁ መመለስ አለባቸው እኮ። እሺ ጥሩ። እና አሁን ለምሳሌ አንድ ሰው እኔ አመንኩኝ፣ እምነቱን አመንኩኝ፣ ከዛ በኋላ መተግበር ያለ መተግበር ግዴታ እኮ እኔ ከራሴ ጋር ነው የምትሳሰበኝ፣ አንተ አይደለም የምትተሳሰበው ማለት ነው። በቃ እነሱን የምትተሳሰባቸው ግለሰብ ሳይሆን በቃ ልትወርድ ነው መሰለኝ። የተጠየቀውን ነገር ለመውረድ ሳይሆን ይሁን እኔ በተግባር ላድርገው አላድርገው የሚጠይቀኝ አላህ እንጂ ቆስጠንጢኖስ አይደለም። ቆስጠንጢኖስ አንተ አሳየን። በነብይ ታፍራለህ ልንገርህ። አይ ማፈር ይሁን ለማፈር ሳይሆን ነብዩ እስቲ አምጣው፣ ራቁታቸውን ሄዱ የሚል አምጣው እስቲ። የት ላይ ነው? ከየት እስከ የት ድረስ? እያንዳንዱን አምጣው በትክክል ትክክለኛ ሰነድን ታውቀኛለህ ካለ እንትን ትላለህ። አምጣው ካለ አሁኑኑ አውርቀህ ትዞራለህ። ከ4 ኪሎ እስከ ሜክሲኮ በለው። እሺ አዎ፣ ካጠገባቸው እርቃናቸውን ሲሄዱ እነማን እንደነበሩ እና ከየት እስከ የት እንደሄዱ ዘገባ ስንት ሰው ነበር? አሁን እዚህ ጋር 400 ይኸውልህ 400
70 ምናምን ሰው ነው ያለው ያው እና በዛ ሰዓት እርቃናቸውን ሲሄዱ እነ ማን ነበረ ማን ያየው? እሺ አትጩ በእናትህ በቃ the messenger of Allah removed his clothes from a part of his body till the rain fell on it. He said, the messenger of Allah, why did you do this? He said, it's because the rainfall has just came from the exalted Lord አሉ። ስለዚህ ራቆታቸውን ሆኖ ዝናብ ላይ ሲሯሯጡልህ ነበረ ነብይ። እሺ ምን ላይ ነው አምጣው? አረብኛውን አምጣው ልይልህ። እሺ ምን ይላል ይሄ? ምን ይላል ይሄ? እንግሊሹን አላውቀው። ይሄ ሳሂህ ሙስሊም ይላል። ሳሂህ ሙስሊምም ደይፍ ነው በለ። እሺ እሺ አምጣው ዝም ብለህ አረብኛውን አምጣው። ያው እሺ قال أنس أصابنا ونحن مع رسول الله صلى الله عليه وسلم እሺ ከዛ መጠሩን እኛ ከነቢዩ ዓለይሂ ሰላቱ ወሰላም ጋር እያለን ዝናብ ነካን። ቃለ ፈሐሰረ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ገለጡ ሰውበሁ ልብሳቸውን ገለጡ ሐታ አሳበሁ ሚን አንተ ትንሽ አንዳንድ ፍተል ይገለጥከልኝ እኮ ነው። ሐታ አሳበሁ ሚነል መጠሪ ከዝናብ እስከነካቸው ድረስ ፈቁልና ያ ረሱላላህ የአላህ መልእክተኛ ሆይ አልናቸው። ሊመ ሰናዕተ ለምንድን የሰራኸው አልናቸው። እሺ ትንሽ ከፋል ሃዛ ለምንድን የሰራው ይሄንን ስለዋቸው ቃል ሊአነሁ ሐዲሱ ዐህድን ቢረቢህ ተዓላ ይሄ ዝናብ አዲስ ነው የመጣው አሉ። እሺ አሁን ምንድነው እርቃናቸውን ሄዱ የሚል ነገር አለ? አዎ እዚህ ጋር ምንድን ነበር ያልከን ስታነብልን? ልብሳቸውን አውልቀው ምን አደረጉ? ልብሳቸውን ገለጡ ነው የሚለው እንጂ አወለቁ አይልም። ልብሳቸውን ገለጡ ይላል። አሁን እዚህ ጋር እርቃን ማለት ያስይዛል። እሺ ልብሳቸውን አወለቁ አይልም። አወለቁ አይልም ማለት ገለጡ ነው የሚለው። ያው አወለቁም ብትለው አወለቁ የሚለው ግን አይሆነውም። አሁን አወለቁ አይልም ወይ? ልብሳቸውን አወለቁ አይልም ወይ እኮ ልብሳቸው ለምሳሌ አሁን ከላይ ጃኬት ሊሆን ይችላል። ልብስ ከተባለ እርቃናቸውን አይልም። እርቃን የሚል ቃል ለምን ግን ትዋሻለህ? እርቃን አይልም። አንተ ራስህ እኮ ህልውና ማለት ነው ያውቀዋል። እንግሊሹ ምንድነው የሚለው? እርቃን ነው የሚለው። በጣም ታሳዝናለህ ግን በጣም ታሳዝናለህ። ቆሰጥኩስ ወላሂ ማጭበርበሩ ማጭበርበር ምናምን ይላል። በእናትህ ወይ እንግሊዘኛ እችል ህይወት ከብዶኛል ወላሂ ነው የሚለው። ማጭበርበሩን እስካታቁሙ ድረስ የህዝቦቻችሁም እየታዘቧቸው ነው። ይመለሳል እንጂ እናንተ ብትሳደቡ ሐዲሱን አጣማችሁ። ወሂድ ነው እንደ ፕሌይ ብሎ የሚለቀው እንዴ? ቆይ አንዴ ቆይ እናንተ አጣማችሁ አጥመዝምዛችሁ ብታመጡትም ህዝቦቻችሁም እየታዘቧቸው። ያጥመዝምዝ ወረድ በእናትህ እንዴ። እንግሊዘኛውን ካልቻልክ ምን እናርግ? እንግሊዘኛውን ሊቃውንቱ ነው የፈቱት። አረ ፕሊስ ገብታችሁ አረብኛ አትበሉን በእግዚአብሔር። እኔ የምለው ቆይ ሲገቡ ቶፒኩን ሰምተው አይደል የሚገቡት? ለገባ ሁሉ ግን ለምንድን ነው የሚነበበው? ለምን ትደግማላችሁ? የምር አንተ ከታች አላሁ አክበር ይላል። እባክህ አንዱ ምንድን ነው በእርቃኑ ስለሮጠ ነው እንዴ አላሁ አክበር የሚለው? እንዲ አረ እኔማ ሌላ ነገር ልከፍት ነበረ። ቢኒዬ እንኳን ሰላም መጣ አባ። ቢኒ ሰላም ብያለሁ። ስራ ላይ ሊሆን ይችላል ቢኒ። ኦኬ በቃ ተቀበሉ። ሙስሊም ቡሲ አላሁ አክበር ይላሉ ነብያቸው እንዲህ ሲሽከረከር። እንግዲህ ወንድሞቶች እንግዲህ በዚሁ በቃ እንለያይ። ጠዋት እኔም አሁን ኦልሞስት ከስንት ሰዓት በኋላ ነው የምነሳው? ኦልሞስት 3 ሰዓት ምናምን ነው የምነሳው እና በቃ እረፍት ላድርግ ነኝ ዋልንበት ዛሬ። እሺ ኮንስታንት ደህና አምሽ፣ ደህና ደር ባለበት ቃልዮት ያሰማልን። ኢት ዋዝ አ ጉድ ታይም።
ትልቅ ስራ ነው። ነፍሱ ዋጋ ያደርግልን ወንድም አለ። እግዚአብሔር ያክብርልኝ መምህር፣ ቃሎት ያሰማልን። እርሱም ብዙ አስተምረውናል። ካርዲ ገብተሽ ነበረ ለመወከል ዛሬ አንተ ልጅ መሞት ነው አይበቃም? ዛሬ እኔማ የሚገርም በግራ አይኔ እያጠናው በግራ አይኔ እዚህ ነበርኩኝና ሶስቴ እኮ ነው የገባሁት እኔ። ሶስቴ ስገባ ሶስቴ ያለ እረፍት አድርግ። በቃ ይመቻችሁ። አባ ሰላም ዳሩልኝ። እግዚአብሔር ይስጥልኝ። ሰላም ብያለሁ ሁላችሁም። መምህር ቢኒ ሰላም ብያለሁ። ጆ እንዴት አለ ወንድም አለም? ሰላም ነው ወይ? አድን ጠፍተሃል አንተ ድምጽ። አይ ነው ቴሌግራም ላይ መልእክት አድርጌልሃለሁ። እሺ ምናልባት ቅድም የተነሳው ፖይንት ላይ ሀሳብ ስላልሰጠውበት የኮንሲደር ማድረግ ያለብን ነገር እንደው ሙስሊም ወገን ገብቶም ቢሆን ጥሩ ማድረግ እንችላለን። ቢንዬ ገብቷል። ሰላም ብያለሁ ቢንዬ። ቤት የሁላችሁንም እስኪ ሰላም ብያለሁኝ። የማይዳ ላይ ሱረቱል ማይዳ ላይ 96ኛው አያው የሚያስቀምጠው ነገር አለ። 6ኛውም አያ የሚያስቀምጠው ነገር አለና ሁለቱም አሁን ያነሳናቸው ርዕሶች ላይ ነው የሚያተኩሩት። ሙስሊሞች ቀድመው እኛ ሐዲስ ስናነሳ ላይረዱት ይችላሉ ብዬ አስባለሁ። ግን ቁርአናቸውንም አብረው ነው እየጣሉት ያሉት። እሱ በደንብ አልገባቸውም ብዬ አስባለሁ። የ96 በተለይ አረብኛ የሚችልና ቁርአን ያፈዘ ሰው ቢሆን ጥሩ ይሆናል። አሁን ከገባችሁት ሙሐመድ ወይም ሙሳ እንኳን አሁን እንትኑ ነበረ ወይ ከደር የሚል ልጅ ግቡና አንዴ ወይ ሙሳ እስከዛ እንቀጥል። ማይዳ 96ን ታውቀዋለህ ሙሳ? ኧረ ፊልም ሰራችሁብኝ እኮ ድራማ ነው እንዴ? አንዴ አስወጣችሁኝ፣ አንዴ አስገባችሁኝ። እንዴት ነው ግን? አሁንም ወደ ፖይንቱ ሂድና አሁንም እንዳትወርድ 96 ላይ እናንተ በቃ አምላክ ላድርጋችሁ እንዴ? እንደ አምላክ ልፍራችሁ እንዴ? አሁን ለምሳሌ ተከታዮቻችሁ ሲጠይቋችሁ እንደዛ አስፈራችኋቸው? እኔ ምን እንዲህ ይላል፣ የባህር ታዳኝና ምግቡ ለእናንተም ለመንገደኞችም መጠቀሚያ ይሆን ዘንድ ለእናንተ ተፈቀደ ይላል። በደንብ ስሙኝ። የባህር ታዳኝና ምግቡ ለእናንተም ለመንገደኞችም መጠቀሚያ ይሆን ዘንድ ለእናንተ ተፈቀደ። በሐጅም ላይ እስካላችሁ ድረስ የየብስ አውሬ በእናንተ ላይ እርም ተደረገ። ይህንንም ወደ እርሱ የምትሰበስቡበትን አላህን ፍሩ ይላል። የምትሰበሰቡበትን አላህን ፍሩ ይላል። እዚህ ጋር እንደምታዩት አንደኛው ሲጀመር በየብስ ያለን ከብት መብላት ከልክሏቸዋል። ሁለተኛ በባህር ላይ ያለውን የሚታደነውና ምግቡን ብሎ ጠቅሶታል። አንድ ያዙልኝ። ሁለተኛ ፖይንት ላይ ስንሄድ ማይዳ 6 ላይ እናንተ ያመናችሁ ወደ ሶላት በቆማችሁ ጊዜ ፈቶቻችሁን እጆቻችሁንም እስከ ክርኖች እጠቡ፣ ራሶቻችሁን በውሃ አብሱ፣ እግሮቻችሁንም እስከ ቁርጭምጭሚቶች እጠቡ እያለ ይገልጿል። ይህን ሁሉ የሚደረገው በቆሻሻ ውሃ ነው፣ በገማ ውሃ ነው ማለት ነው። አሁን እዚህ ውስጥ የሞቱት ውሻዎች፣ ውሃ ውስጥ የሞቱት ውሻዎች ደግሞ ላይ እንግዲህ እንደምታዩት በዚህ መልኩ ውዱ አርጉ ይላል። ሱረቱ አንፋል 16ኛው አያ ላይ ስትሄዱ ደግሞ በውሃ ሊያጠራችሁ ብሎ ውሃ የሚያጠራ መሆኑን ይገልጻል። ማኢዳ ላይ 96 ላይ ደግሞ ውሃ ውስጥ የሚሞተውን ደግሞ ተመገቡ ይላል ማለት ነው። ውሃ ውስጥ የሚሞተው ምን ይባላል? ጥንብ ይባላል። ጥንብ ይባላል። ጥንቡን ተመገቡ እያላቸው ነው። የጠነባውን ጥንቡን የሞተውን ተመገቡ እያላቸው ነው። ባይዞ አንደኛው በክርስትና በጣም ጽዩፍና
ሰዎች እንዳያደርጉ የታዘዙት ነገር ቢኖር የሞተውን መብላት ነው፣ የበከተውን መብላት ማለት ነው። ስለዚህ የሞተ ነገር ደግሞ በክትና ጥንብ ይባላል። ይህንን እኔ ነኝ ወይ ያልኩት? ዘጠና አይል የምትሉ ሙስሊሞች ግቡና በማስረጃ እንመልከት እስቲ። እንደማይል ደግሞ እናንተ ተሳዩናላችሁ። ላኩና ግቡ እስቲ ላሳያችሁ። ምን ይላሉ ሐዲሶቹ? ወይም ይሄ ሐዲስ አሁን ያልኳችሁ ምን ይላል የሚለውን እስቲ እንመልከት። ተፍሲሩን ላሳያችሁ። አልጃላላይን ምን ብሎ ፈስሮታል? ተመልከቱ። ይኸው አልጃላላይን 596 ምን ብሎ ፈስሮታል? permitted to you O people be you in pilgrimage ወይም ሀጅ ላይ ያላችሁ ማለት ነው። ሀጅ ላይ ያላችሁ inviolability or not is the game of the sea ይላል። በባህር ውስጥ ማደል ለእናንተ የተፈቀደ ነው። ከዛስ for consumption ይኸው እንድትበሉት የተፈቀደ ነው። ይቀጥልና ምን ይላል? and it is what can only live in the sea ይሄ በባህር ውስጥ የሚኖረው ነው። እንደ ምን? እንደ አሳ። but not what is able to live both in the sea and on the land በምድርም በአሳም የሚኖረውን አምፊቢያን የምንላቸው እንደ አዞ ምናምን ያሉትን አይደለም። እንደምን ያሉትን ይላል? እንደ ክራብ ያሉትን ክራብስ፣ እንደ ሌሎች እንደ ክራብ ያሉትን ይልና ተመልከቱ በደንብ እዚህ ጋር ይዩት። and food from it ከሱ የሚገኝ ምግብን የሚልና ምን ብሎ ይተረጉመዋል? what it casts out that is dead አያችሁ። በውስጡ ምግቡ የሚለውን ቁርአኑ ላይ እዚህ ማይዳ ላይ 96 ላይ ምን ብሎ ነበር? የባህር ታዳኝና ምግቡ ብሎት ነበር። አያችሁት እዚህ ጋር ምግቡ የባህር ታዳኝ ያለው ያልሞተውን ነው። ምግቡ ያለውን ግን የሞተውን በክቱን ነው። ይኸው ምን ብሎ ይነግረናል አልጃላላይ? what it casts out that is dead ሞቶ እንግዲህ ሰፎ የሚወጣውን ማለት ነው። ሞቶ ሰፎ የሚወጣውን ከውሃ ውስጥ የሞተውን በክቱን ብሉ ይላቸዋል ማለት ነው። is a provision for you to consume አያችሁ፣ እንድትበሉት የተፈቀደ ነው ብሎ በክቱን ብሉ ብሎ ያዛቸዋል ማለት ነው። ቁርአን ራሱ ነው የምንናገረው፣ ሐዲስ አይደለም። ውሃ ውስጥ ውሃ አይቆሽሽም ብቻ አይደለም የመሐመድ አስተሳሰብ። በጣም የሚገርም አስተሳሰብ እኮ ነው ያለው። ውሃ አይቆሽሽም ብቻ ሳይሆን ቁርአኑ ላይ ምን ብሎ አስቀምጦታል? ምግቡ ብሎ ይኸው ውሃ ውስጥ የሚሞተው በክቱን ሁሉ ብሉ ብሎ እያስቀምጠዋል ማለት ነው። ይህን ነው በሐዲሶች ብዙ ሐዲሶች ላይ ሄዳችሁ ብታዩት ሳሂህ ሆነው ተቀምጠዋል ማለት ነው። ሳሂህ ሆነው ምንም ውሃ አይበረዝም አይቆሽሽም ተብሎ ሰገራ ተጥሎበት የደም ጨርቅ ተጥሎበት የሞቱ ሾዎች ገብተውበት አይቆሽሽም ይላል ማለት ነው። እና ሐዲሱ ብቻ አይደለም ውሃ ውስጥ የሞተን ጥምብ ወይም በክትን መብላት የሚያዘው ማለት ነው። በቁርአን ብቻ አይደለም መሐመድ ያዘዘው፣ በሐዲስ ብቻ ይቅርታ፣ በሐዲስ አይደለም ያዘዘው፣ በሐዲስ ብቻ አይደለም በቁርአንም በተፍሲርም በሁሉም በስነ ስርዓት የተቀመጠ ነው። ጭራሹን እንደውም በሐጅ ወራት የሐጅ ወር ብለው የሚያስቡት የመቀደስ ወር ነው ለነሱ። በሐጅ ወር ደግሞ ጭራሽ እንዲበሉ ያበረታታቸዋል ማለት ነው። ቁርአኑ የበከተውን ጥንቡን እንዲበሉ በሐጅ ወር ያበረታታቸዋል። አይል የሚል ካለ በማስረጃ ይሞግተኝ። እችን ለማሳየት ነው ሐዲሱ ሰንሰለቱ ይዞ የሚመጣው ከቁርአኑም ከተፍሲሩም ጋር በደንብ የተናበበ ነው።